በዚህን ሰዓት የመረረሽ ነገር ምንድነው? የመረረሽ ነገር ምንድነው? የኮንዶም ዋጋ። እኔ ድንግል ነኝ። ሴት ጠቅላይ ሚኒስተር ባል ምን ይባላል? በጌታ በኢየሱስ ስም ድጉና መ እኔ ከኢትዮጵያ ሴት አርቲስቶች ውስጥ አስቴር በዳነ ትመችልኛል። እንደውም ሙዚቃዋ ራሱ ከወንዶች የመጣ ጥያቄ ነው። ሴት ልጅ ለምንድን ነው የሚንከባከባችሁና ጥሩ የሚሆንላችሁ ወንድ ማትወዱት? ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ከረማችሁ? ይዤላችሁ የመጣሁት ቪዲዮ እኝን ይመሳሰላሉ። አብረን ዘና ፈታ እንላለን። ከእናንተ የሚጠበቀውን ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሳ። ሀሳብ አስተያየታችሁን በኮሜንት አድርጉ። አሁን ወደ ቪዲዮ እንሄዳለን። በዚህን ሰዓት የመረረሽ ነገር ምንድነው? የመረረሽ ነገር ምንድነው? የኮንዶም ዋጋ። እንጀራ መሮታል እንጂ የቤት ኪራይ። እንዴት? አይ በጣም የሰው ልጅ እንጀራ መሮታል። ካርድ በቃ ካርድ ሞላለሁ አየር ላይ የእንጀራ ዋጋ ሰው እንግዲህ 50 ብር ገብቷል። ኦልሬዲ በፊት እንዳለው ነው አይደለም? መቼስ የታክሲ ወጪ በጣም ኢትዮጵያ ውስጥ በጣም በቃ እስቲ እናንተ በዚህን ሰዓት የመረራችሁ ነገር እንተስ ምንድነው የመረራችሁ? እሱ የካርድ ዋጋ መሮታል። አንዷ የእንጀራ ዋጋ መሯታል። አንዷ የታክሲ ዋጋ መሯታል። ያቺ ደግሞ የኮንዶም ዋጋ መሯታል። እናንተስ ምንድነው የምትሉት? ሐሳባችሁን እስቲ በኮሜንት። በወር 1 ሚሊዮን ብር ይሰጣችኋልና ከ90 ዓመት ሽማግሌ ጋር ኑሩ ብትባሉ እናንተ ምን ታደርጋላችሁ? እስቲ ሐሳባችሁን በኮሜንት። ቃለ መጠይቅ ተደረገላችሁ ደግሞ ያሉትን ሐሳብ አስተያየት እስቲ እንመልከት። በወር 1 ሚሊዮን ብር ይሰጣችኋልና የ90 ዓመት ሽማግሌ ጋር ትሆናላችሁ ብትባሉ እሺ ትያለሽ? አዎ አንቺስ? አላደርግም። እኔ ራሴ ማምጣት ስለምችል ያንን አላደርገውም። በወር ስንት ጊዜ ስጋ ትበላላችሁ እናንተ? በአፍሪካ በቀንድ ሀብት አንደኛ ነን፣ ከዓለም ደግሞ 10ኛ። ግን በወር ውስጥ ምን ያህሎቻችን ስንት ጊዜ ስጋ እንበላለን የሚለው መንገድ ላይ ደስ ያለንን ሰው እያስቆምን እንጠይቃለን። አብራችሁኝ ከማን ጋር ነው ዛሬ? ናሆም ጋር ሞክሼ። ስጋ በወር ምን ያህል ጊዜ ትበላለህ? በቀን ስንት ጊዜ ትበላለሽ? በወር ምን ያህል ጊዜ ስጋ ትበላለህ? ሁለቴ? ዋው! በ15 ቀን አንዴ ማለት ነው። እንደዛ ነው። አሪፍ። እሺ ማን ልበል ወንድሜ? አማኑኤል ይባላል። አማኑኤል። ስጋ በወሩ ስንት ጊዜ ትበላለህ? ስጋ በአመት ውስጥ በአመት ነው የምትበላው? በአመት። እሺ በአመት ስንት ጊዜ? በአመት ባል በአመት እንዴ? እሱንም ለአመት ባል 3-4 ቢሊዮን ይችላል። ግን ወዳጅ ነኝ። የስጋ ተወዳጅ እያየው ነው አምሮቴን ማታልፈው። የኔ ቢጤ ነው። አመቱን ጠብቆ በአመት ባል የሚበላ። ከማን ጋር ነው ዛሬ? ነው ማን ነበር? ዮሴፍ ነው አንተ? ዮሴፍ በወር ስጋ ምን ያህል ጊዜ ትበላለህ? ወር ሙሉ 30 ቀን ሙሉ ዮሴፍ አይደለም። አርብና ሮብን ትዘላለህ እንጂ በተገኘው ቀን ሙሉ ይበላል። እናንተስ? የሆድ ይፍጃው እንግዲህ እያየን እያማረም እናልፍ፣ እያየን የተመለከተን እያማረም እናልፍ። ስንቶቻችን ነን? በየቀኑ በየሰዓቱ እንበላ ስንቶቻችን ነን? እስቲ እናንተን ሐሳብ አስተያየት በኮሜንት አስቀምጡ። ሰላም። እግዚአብሔር ይመስገን። የጠቅላይ ሚኒስተር ሚስት ቀዳማዊት እመቤት ከተባለች የሴት ጠቅላይ ሚኒስተር ባል ምን ይባላል? በጌታ በኢየሱስ ስም ድጉና መንፈስ ወጣቴ ኦትሪ አሰኪየና ማለት ንጉስ። ኦኬ እሺ ልዑል ሚኒስትር የገባው እናታቸው ስንት አለሌ በዛበት ምን ያነጫጭባት አገራገሩት ደግሞ ይሄ ሾጣጣ የሆነ ሰውዬ። ድንግልናሽን በስንት እድሜሽ ነው ያጣሽው? በ18 ድንግልናን ያጣሁት እኔ አላስታውሰውም፣ ግን ይመስለኛል በ20 ዓመቴ ይመስለኛል። ስቲል አለ ብላለች። እኔ ድንግል ነኝ። የዚችም አለ። እርግጠኛ ነሽ? አዎ እርግጠኛ ነኝ። መንገ ማረኝ አብይ ገብቶ ነው ቁማር ያስተማረኝ። መንገ ማረኝ ብሏል። እኔ አላልኩም። ስንት ዓመት የሰለጠነና እኔ አምንድ ሰከንድ ሰልጥኜ የምደፋው ማን ነኝ? እኔ ለኢትዮጵያ በምራቅ አልዋጋም። በምራቅ ቱቱ ምራቅ ቢሆን አልዋጋም። አሜን ወየ ቢታ ጂሰስ ክራይስት ባፊት ምን ነው ፊት እባክህ ብር ልበደር እየሄድኩ ነው። ብሩ ከተቀበልኩ ኋላስ ምን ይሆናል? ብር ከተቀበልኩ ኋላ አቤት እንዴ ጋሻሴ ጥርስ አጥንት ነው እንዴ?
አይ ወንድና ሴት ግንኙነት ሲያደርጉ ሴቶች ለምንድን ነው አይናቸውን የሚጨፍኑት? ምክንያቱም እኛ ጥሩ ጊዜ ስናሳልፍ ማየት ስለማይፈልጉ ነው። አብይ አህመድ የየት ሀገር ፕሬዝዳንት ነው? አስተውሉ፣ የየት ሀገር ፕሬዝዳንት ነው? እሺ 3 ጥያቄ ጠይቃለሁ። ሶስቱንም ከመለስክ የካሜራ እጣ አንዱን እጣ 300 ብር ነው፣ በነፃ አንድ እጣ ሰጣለሁ ማለት ነው። እሺ የመጀመሪያው ጥያቄ አብይ አህመድ የየት ሀገር ፕሬዝዳንት ነው? ኢትዮጵያ። አይደለም አይደለም። ትሞክራለህ? አንድ ድል ስጥ። አብይ አህመድ የየት ሀገር ፕሬዝዳንት ነው? ኢትዮጵያ። እሺ አይደለም። ሁለተኛ ጥያቄ ልጠይቅና መልሱን እነግርሃለሁ ከፈለግ። ሁለተኛው ጥያቄ እኔ ባልኖር ነጠላ ጠላ ይሆን ነበር፣ እኔ ማን ነኝ? እኔ ባልኖር ነጠላ ጠላ ይሆን ነበር፣ ነጠላ ጠላ ይሆን ነበር፣ እኔ ማን ነኝ? ነጠላ ጠላ ይሆን ነበር። ድብድብ ነው። እሺ እኔ ባልኖር የሶስተኛ ነው የመጨረሻ ጥያቄ ልጠይቅህ። የሙሉቀን መለሰ ሙዚቃ ውስጥ ሰውነቷ በሚለው ዘፈን ውስጥ ጡቷ እንዳራስ ነብር አትንኩኝ የሚል ስንኝ አለ። ምን ለማለት ተፈልጎ ነው? ጡቷ እንዳራስ ነብር አትንኩኝ የሚለው እሷን አትንኩኝ ማለት ነው። እሺ እናመሰግናለን። ሶስቱም ጥያቄ አልተመለሰም። አብይ አህመድ ፕሬዝዳንት አይደለም ጠቅላይ ሚኒስተር ነው። እና በመጨረሻ ማይነ ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? እስቲ ነው ይሄ እድሜ ልኳን የተከተለች ላምባዲኒ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከ ዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከእሷ ጋር ነው የመጣሁት ዶክተር። አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከእሷ ጋር ነው የመጣሁት። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አለ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወረብኝ ነው ዶክተር? እየዞረብኝ ነው ወይ እየዞረብኝ ነው ዶክተር። በጌት ምንድን ነው ይመስለው? ህዳሴው ግድብ የት ይገኛል? እስቲ አብረን መልሱን እንያብራለን። የህዳሴው ግድብ የት ይገኛል? እስቲ አብረን መልሱን እንያብራለን። ግብጽ ነው የሚገኘው። ግብጽ አላለችም? ግብጽ ነው ያለው። ጆርዳን ነው ግብጽ ነው? በአረብኛው ጆርዳን ነው። ኦኬ በአማርኛው ደግሞ ግብጽ። እስቲ የህዳሴው ግድብ ግብጽ አለች። እስቲ እናንተ ሀሳባችሁን በኮሜንት አስቀምጡ። የህዳሴው ግድብ የት ነው የሚገኘው? የህዳሴው ግድብ የት ይገኛል? ወየው አፋር አለ። ይሄ ትልቁ ሰውዬ አፋርን ጎንደ ታላቁ ህዳሴ ግድብ የት ይገኛል? ትግራይ ነው የሚገኘው። የህዳሴ ግድብ የት ነው ያለው ወይንም የት ነው የሚገኘው? የት ነው ጉባ? ወደ ጉባ ቤንሻንጉል ነው። ቤንሻንጉል ጉባ ላይ ነው። ቤንሻንጉል ከወንዶች የመጣ ጥያቄ ነው። ሴት ልጅ ለምንድን ነው የሚንከባከባትን እና ፍቅር የሚሰጣትን ወንድም አትወደው? እስቲ ሴቶች መልሱ ይሄን ሀሳባችሁን በኮሜንት። ከወንዶች የመጣ ጥያቄ ነው። ሴት ልጅ ለምንድን ነው የሚንከባከባችሁና ጥሩ የሚሆንላችሁ ወንድ ማትወዱት? ጅል ስለሚመስለን ፋራ ስለሆነ ከዋከብን እንኳን አይደለም የምንጠላው፣ ግን ደግሞ አንዳንዴም ደግሞ ከእንክብካቤ ሲበዛባት ሴት ልጅ ሌላ ወንድ ጋር የምትሄድ አይነት ነች። እኔ እወዳለሁ እንክብካቤ ሴት ልጅ አጠራም። ነገር ግን እንክብካቤ ከመጠን በላይም ሲሆን ያው ሌላ ሰው ጋር መሄዱ አይቀርም፣ ሌላ ወንድ ማየቷ። እንክብካቤ ከአቅም በላይ ኦቨር ሲሆን ያዋክባት ሌላ ፍለጋ አባቷ ይመስላትና ሌላ ወንድ ፍለጋ ትሄዳለች ማለት ነው አይደል? ስለዚህ እንክብካቤ በልኩ መሆን አለበት ማለት ነው። በቸገረው ጊዜ ስሙን ያልሰጡት ሲሞት ግን ደግሰው ተስካሩን አወጡት። በቸገረው ጊዜ ስሙን ያልሰጡት በሞተ ጊዜ እውነት ነው። በቁም እያለን ካልተሳሰብን ሲገባ ጠንካራና ጣፋጭ የሆነ ሲወጣ ግን የረጠበና የላላ ነገር የሚሆን ምንድን ነው? ሰላም ሃይ ከማን ጋር ነኝ? ሳሮንና ናዮሚን 3 ጥያቄ ጠይቃችኋለሁ። 3ቱንም ከመለሳችሁ 1000 ብር ታሸንፋላችሁ። 2 ከሆነ 500፣ 1 ከሆነ 100። የመጀመሪያ ጥያቄ ሲገባ ጠንካራና ጣፋጭ የሆነ ሲወጣ ግን የረጠበና የላላ ነገር የሚሆን ምንድን ነው? እኔ አለኝ።
የመጀመሪያ ጥያቄ ተመልሷል። ብዙ ሰው ይደብቀዋል፣ ብዙ ሰው ደግሞ ገልጦ ያሳየዋል። ሲታይ ደግሞ በጣም ያምራል። ምንድን ነው? ካሜራማን አረ ሉክ ፈገግታ ነው። እሺ ሶስተኛ ጥያቄ ልጠይቃችሁ። ሰማያዊ ድንጋይ አለ ባህር ውስጥ፣ ቀይ ባህር ውስጥ ሰማያዊ ድንጋይ ብንጥለው ምን ይሆናል? ይረጥባል። ቦነስ ነው የምሰጣችሁ። አንድ አውሮፕላን በኬንያ እና በኢትዮጵያ ድንበር መካከል ላይ ተከሰከሰ። በህይወት የተረፉትን ሰዎች የት ነው የምንቀብራቸው? Say something bro. እዛው ጋር ነው የምንቀብራቸው። እኮ በህይወት ተርፈዋል። አይቀበል። ስለዚህ አልተመለሰም። ለአንድ ጥያቄያቸው 100 ብር ያሸንፋሉ። ቴንክ ዩ ሃቭ ኤ ናይስ ናይት። እንግዲህ ቤተሰቦች ዛሬ እናንተን ዘና ፈታ ለማድረግ ይዤላችሁ የመጣሁት ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ።